እኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆን በምድር ዙሪያ እየገባ ሲሄድ ጊዜው መሸሸጊያ ኢየሱስ ስናደርግ እንዲህ አይነት ሰዎችን እናያለን። አንዳንድ ምስክርነቶችን ስሰማ አንዳንድ ነገሮች እኔ ግራ ይገቡኛል። ክርስትና ምድራዊ ነው ወይ? ክርስቶስን የምንከተልበት ዓላማ ይሄ ነው ወይ ብዬ እኔ ጠይቃለሁ። እናንተ ጠይቃችሁ ታውቁ እንደሆነ አላውቅም ወገኖች። አንዳንዴ ምስክርነቶች የሚሆኑ በስጋ በረከት ዙሪያ ብቻ ነው አስፈላጊ አይደለም ብያለሁ። ጌታ ኢየሱስ ምን አለ? የሚጨመር ነው። አስቀድማችሁ ጽድቁን ፈልጉ፣ መንግስቱን ፈልጉ፣ ይሄ ደግሞ ይጨመርላችኋል። ነገር ግን እስኪ ምስክርነቶችን ስሙ። እኔ አንዳንድ ሚዲያዎች መንፈሳዊ ሚዲያዎች ላይ ስሰማ ብዙ ጊዜ እግዚአብሔር ስለሰጣቸው ነገር ምድራዊ ስለሆነ ነገር ሰው ሲከተሉ ትመለከታላችሁ። የእስራኤል ልጆችም ነገር ይሄ ነው። የተቆራኘ ነገር ነው ከፍላጎታቸው ጋር። ለዚህ ነው አሁን እግዚአብሔር ስጋ ስለጠየቁት አይደለም። እግዚአብሔር አባት ነው፣ ይጠየቃል። እግዚአብሔር የፈለግነውን ነገር መጠየቅ እንችላለን። አባታቸው ስጋ ስለጠየቁ አሳማረን ስላሉ አይደለም። የጠየቁበት ሞቲቭ ነው እግዚአብሔርን ያስቆጣው። ሲጀመር በእግዚአብሔር ላይ ያጉረምርመዋል። እግዚአብሔር እንደሚችል አላመኑ። በማጉረምረም በእኔነት ስሜት የሆነ ለነሱ ጥቅም እንደወጡ አይደለም እያሰቡት ያለው። ልክ እግዚአብሔር እንዴት ነው ለእግዚአብሔር ጥቅም ግብጽ ጥሩ መስጠት አነጋገራቸው። በቃ እግዚአብሔር ሰው ኪድናፕ እንደሚደረግ አይነት ያወጣቸው ነው የሚመስሉ እና ብዙ ጊዜ ሲናገሩ ሰምተናል። ልጨርሰን ምድረ በዳ ላይ ልትገለን የሚሉ ሰዎች ናቸው። ይሄ የዘመኗን ቤተክርስቲያን ምሳሌ ነው። አብረን እንድንመለከተው ፈልጋለሁ። ስለዚህ እግዚአብሔር ምን አለ? ይህ ንቆኛል፣ አጉረምርሞብኛል። ያንጂ እግዚአብሔር ችግር የጠየቁት ኒዳቸው አይደለም፣ ፍላጎታቸው አይደለም። የጠየቁበት ሞቲቭ እግዚአብሔር ለነሱ ምንድነው? የሆነ ነገር አቅራቢ ካልሆነስ ያጉረመርማሉ፣ ካልሆነስ አለቃ ሾመው ወደ ግብጽ ይመለሳሉ። በቃ እንዳማራጭ ነው እግዚአብሔር፣ እንዳማራጭ። ወገኖቼ ዛሬ ያስፈራል። እኔና እናንተ የዚህ የመጨረሻው ዘመን አገልጋዮችና አማኞች ራሳችንንም መፈተሽ አለብን። የምናገለግለውን ህዝብ መፈተሽ አለብን። ይህ ህዝብ ጌታን እየተከተለ ያለው በምን መንገድ? እንጀራ ሳይሱ ውስጥ ዜናቸው አገርሩ እየለቡ ከተሉ ነበር። እናንተ አንዳንዶቻችሁ ታላስላጋት፣ ሌሎቻችሁ ደግሞ እንጀራ ስለበሉት ማለታቸው። የኢየሱስ ዓላማ ግን ይሄ አልነበረም። የእግዚአብሔርን መንግስት መትከል ነበር በሰው ልብ ውስጥ። እነሱ ግን ምን ያደርጉ ነበር? እንጀራ ፍለጋ ነበር የሚከተሉ። ስለዚህ መጨረሻ ላይ ወደ መስቀል ሲሄድ ማንነታቸው ተገለጠ። ወገኖች ያኔ ሌላው ሰው ሆነ እነዛ እንጀራ የበሉ ሰው መስቀል ሁሉ ነገር ይፈትናል። መስቀል ጋር ሲደረስ ልዩነት አለው። ወገኖች አልሄዱ በቃ ለካነሱ እንጀራ ፈላጊዎች። እነዚህ የእስራኤል ልጆች እንደዚህ ናቸው። በቃ ማጉረምረም ብቻ። የሆነ ነገር ሲጎድል እግዚአብሔር ሆይ ስጠኝ ተብሎ እኮ በጨዋነት ተፈርቶ ተከብሮ ትችላለህ ተብሎ ይለመናል አይደል? እንደ እግዚአብሔር ግን እንደሱ አይደለም እያሉት ያለ። ሙሴ ተማረረ። በቃ ለምን ልሙት እስከማለት ድረስ። ወገኖች እዚህ ጋር አንድ ነገር ብናገር እፈልጋለሁ። እንዲህ አይነት አማኝ እንዲህ አይነት ኢአማኝ የሆነ ወይም እግዚአብሔርን ለሆነ ኒዱ የሚከተል እኛ አማኞች ስጋት ነው፣ በጣም ስጋት ነው። ዛሬ ብቻ እንዳትፈሩ። ክርስቲያን የመሰለች ሰው ዓለማዊ እንዳትፈሩ። ዓለም አይደለችም። እግዚአብሔር ቤት ውስጥ ያሉ ኢአማኖች እየዘመሩ እየሰበኩ ብዙ ነገር መንፈሳዊ ፕሮግራሞችን ወይም ደግሞ ምን ልበላችሁ ስርዓቶችን እየፈጸሙ ነገር ግን ለእውነተኛ አማኞች ስጋት ይሆኑ ስጋት ናቸው፣ ፈተና ናቸው፣ የሽንፈት ምክንያት ሊሆኑ ይችላሉ። ይጎትታሉ። ራሳቸው ተጎትተው ወደ ገቡበት ማጥ ሌላውንም መጎተት ነው የሚፈልጉ። ታስታውሳላችሁ? እነዛ እንትኖችን ታስታውሷቻላችሁ? እነዛ ሊሰልሉ የተላኩ ሰዎችን ምን አደረጉ? አስሮቹ መጥተው ምን ኢንፎርሜሽን ተናገሩ? አይተናታል፣ ምድሪቱ መልካም ናት፣ ፍሬዋ ይሄውና። አይቀመሱም ሰዎቹ አሉ። አይቻልም። አያችሁ፣ አይቻልምና የሚያወሩ ሰዎች አሉ።
ልብ የሚያወርዱ ሰዎች። ስለዚህ ዛሬ ማለት ወገኖች በእግዚአብሔር ቤት ውስጥ ልብ የሚያወርዱ የእግዚአብሔር ሁሉን ተናገርኩ ያሉት ሁለት አይነት ሰዎች፣ ለኒዳቸው ለፍላጎታቸው እግዚአብሔርን የሚፈልጉ የሚከተሉ፣ ከጎደላቸው ግን ከእግዚአብሔር ጋር የሚጣሉ የሚያጉረመርሙ ሰዎች። ከቸርች ሊቀሩ ይችላሉ፣ ጌታንም ሊተዉ ይችላሉ። እንዲህ አይነት ሰዎች አሉ። እንዲህ አይነት ሰዎች ደግሞ ለነዚህ ሰዎች ተጠያቂዎች፣ አስተማሪዎቻቸውም ተጠያቂዎች ናቸው። ወደ ጌታ ከመጡ በኋላ በእግዚአብሔር ቃል እውነት ያልተከሏቸው፣ ጌታን ተቀብለሃል ብቻ ብለው የሸኟቸው ሰዎች ተጠያቂዎች ናቸው ወገኖች። ልክ ሕፃንን ልጅ ወልዶ ሳያሳድጉ አስፋልት ላይ ጥለው መኪና እንዲገጭ ከማድረግ አይተናነስ። ብዙ ጊዜ ቤተክርስቲያን ግር ብሎ ሰው ይመጣል፣ ከዛ በኋላ ጌታን ይቀበላል ይባላል። ከዛ በኋላ ግን ሕፃን ልጅ ማለት ነው አይደል እንዴ? እሱን ማሳደግ ያለባቸው ተጠያቂዎች ናቸው። እነሱ አሳዳጊዎቻቸው ተጠያቂዎች ናቸው። ወደ እግዚአብሔር ቤት ያመጧቸው ምን ያደርጋሉ ይላል ነው። እዚህ ጋር እውነተኛ አማኞችን እንኳን ምን ያደርጋሉ? ይጎትታሉ። አላማኝነታቸው ኢአማኝነታቸው ወገኖች ሊጠቀጥቁብህ ይችላሉ፣ ሊጠቀጥቁብሽ ይችላሉ። በጣም ጥንቃቄ ያስፈልጋል። ዘመኑ ክፉ ነው። በእግዚአብሔር ሕልውና ላይ የማይታመን ዘማሪ ሰባኪ ሊሆን ይችላል፣ ፓስተር። ዛሬ እግዚአብሔር ቤት ውስጥ አሉ ወገኖች አይቻልምን የሚናገሩ በኑሯቸው አይቻልም የሚሉ እግዚአብሔር ሊሰብኩ ይችላሉ በጣም መድረክ ላይ። ስለዚህ ምን ያደርጋሉ? ይልብ ያወርዳሉ። የእስራኤል ሕዝብ አለቀሰ። እኛ ከነሱ ጋር እንዴት ነው ምን ገጥመው? የእግዚአብሔር ትልቅነት አይደለም የታያቸው፣ የጠላቶቻቸው ትልቅነት የታያቸው። ስለዚህ ለሁለት ተከፈሉ። ሁለት ለ10 ማን ነው የሚሰማው? 10 ሰው አይደል እንዴ የሚሰማው? ሁለት ሰዎች ናቸው። እንደውም እንደሚል ታውቃላችሁ፣ ሁሉን ሰው ዝም አሰኘና ካሌብ ተናገረኝ። እኛ ጥላቸው የተገፈፈ ሰዎች፣ በመንፈስ የሚያይ ሰው ነው የሚያየው። ከዛ ሊወግሩት ድንጋይ አነሱ። አያችሁ፣ ወጋሪዎች አሉ እግዚአብሔር ቤት ውስጥ ወገኖች፣ እግዚአብሔር ይርዳል። ስለዚህ መጠንቀቅ አለብን። ባልንጀሮቻችንን መምረጥ አለብን። ደግሞም ወደ ጌታ የምናመጣቸውን ሰዎች ኃላፊነት አለብን። ተመልሰው እንዳይጠፉ በእግዚአብሔር ቃልና እውነት መላክ። ጌታ ኢየሱስ ምድር ላይ ስላለ እንጀራ አይደለም ወደ ምድር የመጣው። እሱ አያስፈልገው ሰርታችሁ ብሎ በአዳም በኩል ለሰው ልጅ ስራ አሰጥቷል። የሰው ልጅ እግዚአብሔር በሰጠው ምድር ላይ ሰርቶ ለፍቶ መኖር ይችላል። ስለ ምድር በረከት አይደለም ኢየሱስ የመጣው። እሱንም ይሰጣል፣ ሰጥቶንም አይተናል። አብልቶ አጠጥቶ ፈውሷል ኢየሱስ። ግን የኢየሱስ የእግዚአብሔር ታርጌት የክርስትና ታርጌት ግን እሱ አይደለም። በጣም አደገኛው ነገር በዚህ ዘመን ምን እንደሆነ ታውቃላችሁ? አንተ እውነተኛ አማኝ ከሆንክ፣ አንቺ እውነተኛ አማኝ ከሆንሽ ከሚጎትቱሽ ሰዎች ራስሽን መጠበቅ አለብሽ። የእግዚአብሔርን ስዕል ከሚያበላሹሽ አንችልም፣ አትችም የሚሉ ሰዎች አሉ። ስለዚህ መጠንቀቅ ያስፈልገናል ወገኖች። ስለዚህ ነው ጌታ ኢየሱስ ምን እንዳለ ታውቃላችሁ? ክፍሉ እናንተ አንብቡት፣ እኔ በቃሌ እነግራችኋለሁ። ዮሐንስ 16:2 ላይ ጌታ ኢየሱስ እንዲህ አለ፣ ከምኵራብ ያወጣችሁ ከዚህም በላይ ደግሞ የሚጎዳችሁ ሰው የሚገድሏችሁ ሁሉ የሚመስልበት ዘመን ይመጣል አላችሁ። እናንተ ገዳይ አገልጋዮች ይከብዳል አይደል? የሚገሏችሁ እግዚአብሔርን እንደሚያገለግሉ የሚመስሉበት ጊዜ ይመጣል። ወገኖቼ ገዳዮች አሉ እግዚአብሔር ቤት ውስጥ።